ይጠራል። ይህንን ስናነሳ ታላቁ ነቢዩ ኢሳይያስን ሳናነሳ ማለፍ አንችልም። በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ የተነገረው ቃል በመንፈስ ቅዱስ ምሪት የተነገረ ነው። አንዲት ሴት ያለ ዘራ ብእሲ ማለትም ካለ ወንድ ዘር ጸንሳ ተገኝታ ከዳግም ደግሞ ልትወልድ አትችልም። እንዲህ አይነት ከአይምሮ በላይ የሆኑ ነገር ግን በመንፈስ ቅዱስ ምሪት የተገለጡ ቃላቶች ቃለ ነቢያት ተብለው ይጠራሉ። ሶስተኛውና የመጨረሻው ደግሞ ቃለ እግዚአብሔር ነው። አምላካችን እግዚአብሔር በራሱ አንደበት የተናገረው በሐዋርያቱ ጭምር የተሰበከው ቃል ቃለ ነቢያት ተብሎ ይጠራል። ዛሬ የምናነሳው ይህ የመጽሐፍ ቅዱስ ክፍል ቃለ እግዚአብሔር ተብሎ ይጠራል። ክብር ለሚገባው ሁሉ ክብርን ስጡ። እሱ ሁላችሁም አንድ ጊዜ በሉ፣ ክብር ለሚገባው ሁሉ ግድ የለም ሁላችሁም በሉ፣ ክብር ለሚገባው ሁሉ ክብርን ስጡ። ብዙ ጊዜ በቤተ ክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተለይ በሌሎች የእምነት ተቋማት ልክ ፍጡራን እንደምታመልክ ተደርጎ ይቆጠራል። ክርስቲያኖች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማለትም በቅዱስ ቤተ ክርስቲያናችን ከክብር ሁሉ በላይ ክብር የሚገባው የክብር ባለቤት የሆነው አምላካችን እግዚአብሔር ነው። እርሱ ክብር፣ ምስጋና፣ ቅድስና ገንዘቡ ነው። የክብር ሁሉ ባለቤት ነው። ስለዚህ ክብር የሚገባው ከሁሉ በላይ አምላካችን እግዚአብሔር ነው። ቅዱስ የሚለው ስም በነገራችን ላይ የእግዚአብሔር ስም ነው። ለቅዱሳን መላእክት፣ ለቅዱሳን ሰዎች፣ ለቅዱሳት መጻሕፍት እንደ ስጦታ ተደርጎ በጸጋ የተሰጠ እንጂ ቅድስና የእግዚአብሔር መጠሪያ ስሙ ነው። ቅዱስ የምንለው አምላካችን እግዚአብሔርን ብቻ ነው። የእርሱ ቅድስና ማንም አይሰጠውም፣ ማንም አይነጥቀውም። ብቻ አምላክ እሱ ብቻ ፈጣሪ፣ ስሙም ደግሞ እግዚአብሔር ነው። ስለዚህ በቤተ ክርስቲያናችን ከክብር ሁሉ በላይ ክብር የሚገባው አምላካችን እግዚአብሔር ነው። ከዛ በመቀጠል በቤተ ክርስቲያናችን ለእናታችን ለቅድስት ድንግል ማርያም ክብርን እንሰጣለን። እንዲህ አይነቱ ሐሳብ ሲነሳ ብዙ ጊዜ በተለይ በምንፍቅናው ዓለም ያሉ ሰዎች እናንተ ኦርቶዶክሳውያን ቅድስት ድንግል ማርያምን የተለየ ክብር ሰጧታላችሁ የሚል ሐሳብን ያነሳሉ። ለእመቤታችን ለቅድስት ድንግል ማርያም ልክ እንደ ምክር ቤት ክርስቲያን የሆኑ ኦርቶዶክስ የሆኑ ሰዎች ናቸው ተሰብስበው ክብርን ምስጋናን እየሰጧት ያሉ እንጂ መጽሐፍ ቅዱስ እንኳን አያውቃትም ይላሉ። ነገር ግን እውነታው እንደዚህ አይደለም። በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 29 ላይ ስትመለከቱ ብስራት የመልአክ ቅዱስ ገብርኤል አንድን ቃል ሲናገር እንመለከተዋለን። ጸጋን የተመላሽ ሆይ ደስ ይበልሽ ይላል። እሱ ሁላችሁም በሉ፣ ጸጋን የተመላሽ ሆይ። እንዴ ምን ተቀላቅሎ ይገባል እንዴ? በደንብ በሉ እንጂ ጸጋን የተመላሽ ሆይ ደስ ይበልሽ። ይህንን የሉቃስ ወንጌል ከምዕራፍ 1 ጀምሮ ስትመለከቱ ብስራት የመልአክ ቅዱስ ገብርኤል በመጀመሪያ ወደ ካህኑ ዘካርያስና ወደ ቅድስት ኤልሳቤጥ እንደተላከ ትመለከታላችሁ። ካህኑ ዘካርያስና ቅድስት ኤልሳቤጥን ሲጠራቸው በእግዚአብሔር ፊት ሞገስን ያገኙ እያለ ይጠራቸዋል። በእግዚአብሔር ፊት ሞገስን ያገኙት ካህኑ ዘካርያስና ቅድስት ኤልሳቤጥ ለዘመናት በቤታቸው አንዳች ጎዶሎ ነበረ፣ በቤታቸው አንዳች ቋጠሮ ነበረ። ያም ደግሞ በልጅ አለመባረክ ነው። እናም ካህኑ ዘካርያስ በቤተ መቅደስ አገልግሎት ሁሉ በቆመበት ሰዓት እግዚአብሔር አምላኩን ይለምነው ነበረ፣ እግዚአብሔር አምላኩን ይማጸነው ነበረ። ስለምን? እግዚአብሔር በልጅ ይባርከው ዘንድ፣ እግዚአብሔር በፍሬ ይባርከው ዘንድ። እናም የለመኑትን የማይነሳ የጠየቁትን የማይረሳ የሆኑ አምላካችን እግዚአብሔር መልአኩ ገብርኤል ላከለት። በቤተ መቅደስ አገልግሎት ሳለ መልአኩ ገብርኤል ለካህኑ ዘካርያስ እንዲህ አለው፣ እግዚአብሔር ጸሎትን ሰምቷል፣ ልጅን ትወልዳለህ፣ ስሙንም ዮሐንስ ትለዋለህ ያለው። ክርስቲያኖች ዮሐንስ ማለት ሐሴት፣ ፍስሐ፣ ደስታ ማለት ነው። በእርጅና ወራት ያገኘው ልጁ ስለሆነ በቤቱ ደስታ ስለሚሆን ስሙን ዮሐንስ ትለዋለህ ያለው። ለዘመናት ካህኑ ዘካርያስ ይህን ጥያቄ ሲጠይቅ ኖሮ ነበረ። ነገር ግን በመልአኩ አንደበት ይህን ብስራት ከሰማ በኋላ እንዴት ይሆናል አለ። ብዙዎቻችን ልክ እንደዚህ ነው። ወደ መቅደሱ መጥተን እግዚአብሔር አምላካችን ከተማጸነን በኋላ ይሄን ነገር ስጠን ብለን ከለመነው በኋላ እግዚአብሔር ልመናችን ጸሎታችንን ሰምቶ ደግሞ ሲሰጠን ምን በደልኩ ፈጣሪ ምን ብዙዎች አለ። ልጅ ስጠን ካለን በኋላ በልጆቻችን ስንበሳጭ ፈጣሪ ምን በደል የምን ብዙዎች። ስለ ካህኑ ዘካርያስና ስለ ቅድስት ኤልሳቤጥ ታሪክ እየተናገረ የጀመረበት ትልቅ ምስጢር አለ። ከ6 ወር በኋላ መልአኩ ቅዱስ ገብርኤል ወደ ናዝሬት ገሊላ ተላከ ከአንዲት ድንግል ዘንድ። የዛችም የድንግሊቱ ስም ደግሞ ማን ነበር ይላል? አረበ ቤት ስሟን ጥሯት። ማን ነበር? ማርያም ነበረ። መልአኩ ወደ እርሷ ገብቶ እንደዚህ አላት፣ ጸጋን የተመላሽ ሆይ ደስ ይበልሽ አላት። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ ደግሞ ምን ያለ ነው አለ? የተባረከ ነው።
ከሶስቱ ቅዱስ አንዱን ቅዱስ ወልጃለሽ፣ ስሙንም ኢየሱስ ያለሽ አላት። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም ይህ እንደምን ያለ ሰላምታ ነው ብላ ደነገጠች። ክርስቲያኖች ሁላችንም ምእመናን ወደ ቤተ ክርስቲያን ስንገባ በእጆቻችን ምን እናደርጋለን? እንሳለማለን አይደል? ቅዱስ ቤተ ክርስቲያንን እንሳለማለን፣ ሰላምታን እንሰጣለን። መሳለምን የተማርነው ከመልአኩ ከቅዱስ ገብርኤል ነው። የምናደርጋቸው ነገሮች መጽሐፍ ቅዱስ የማይመስላቸው በጣም ብዙ ከቤተ ክርስቲያን ውጭ ያሉ ነፍሳት አሉ። እኛ ክርስቲያኖች የምናደርገው ነገር በአጠቃላይ በነገራችን ላይ መጽሐፍ ቅዱስ ነው። መሳለምን፣ ክብር ለሚገባው ሁሉ ሰላምታ መስጠትን የተማርነው ከመልአኩ ቅዱስ ገብርኤል ነው። ሰላምታን ሰጣት፣ አበሰራት። ከፍጡራን ወገን ቃሉን ገብርኤል ሲናገረው እንስማ እንጂ የቃሉ ባለቤት ማን ነው? አምላካችን እግዚአብሔር ነው። ለዚህም ነው የእመቤታችን የቅድስት ድንግል ማርያም ክብሯ ከፍ ያለው። በፈጣሪ አንደበት ከፍጡራን መካከል የምትመሰገነች ብቸኛዋ እናት ቅድስት ድንግል ማርያም ነች። በእውነት የአምላካችን እግዚአብሔር ስም የተመሰገነ ይሁን። ክብር ምስጋና ለአምላካችን ይሁን። በእግዚአብሔር አንደበት የተመሰገነች ብቸኛዋ እናት ድንግል ማርያም ነች። ከፍጡራን ወገን ቅዱስ ገብርኤል ሲናገር ብንሰማውም ቃሉ ግን የአምላካችን የእግዚአብሔር ነው። መላእክት የላኪያቸውን ቃል ነው የሚናገሩት። እናም ከተላከበት ከአምላኩ ከእግዚአብሔር የሰማውን ቃል መልአኩ ቅዱስ ገብርኤል ለድንግል ማርያም አበሰራት። ጸጋን የተመላሽ ወይ ደስ ይበልሽ፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። እናም ከሶስቱ ቅዱስ አንዱን ቅዱስ ትወልጃለሽ አላት። በዚህ ጊዜ እመቤታችን ቅድስት ድንግል ማርያም ቁጥር 31 ላይ ስትመለከቱ ይህ እንደምን ያለ ሰላምታ ነው አለች። ከዛ በመቀጠል ደግሞ አንድ ጥያቄ ጠየቀች። እኔ ወንድ ስለማላቅ ይሄ እንዴት ይሆናል አለች። ከቃሉ ጋር ናችሁ? ወንድ ስለማላቅ ይሄ እንዴት ይሆናል አለች። ክርስቲያኖች ወንድ ሳላቅና ወንድ ስለማላቅ ይለያያል። ወንድ ሳላቅ ከሆነ እስካሁን በትዳር ሕይወት አልኖርኩም፣ አላገባሁም ማለት ነው። ወንድ ስለማላቅ ግን እስከ ፍጻሜ ነው፣ እስከ መጨረሻ ማለት ነው። ወንድ ስለማላቅ ይሄ እንዴት ይሆናል አለች። ታስታውሱ ከነበረ ከ6 ወር በፊት መልአኩ ቅዱስ ገብርኤል ካህኑ ዘካርያስን ሲያበስረው እኔ አረጋዊ ነኝ፣ ባለቤቴ ቅድስት ኤልሳቤጥም የምትወልድበት የመውለጃዋ ጊዜ አልፏል ባለው ጊዜ ተቆጥቶ ነበረ። ይህንን ቃል ግን እመቤታችን ስትናገር መልአኩ ገብርኤል አልተቆጣም፣ ይልቁኑ ቃሏን በቃል አሸነፈ እንጂ። ለምንድን ካልን ምክንያቱም የእናታችን የቅድስት ድንግል ማርያም ክብሯ፣ ልዕልናዋ፣ ንጽህናዋ፣ ቅዱስናዋ ከቅዱሳን ሰዎችም ከቅዱሳን መላእክት የሚበልጥ ስለነበረ ነው። ለዛ ነው ቅዱስ ኤፍሬም የአቢ ክብራ ለማርያም ሁሉም ቅዱሳን ያለው። ከሁሉም ቅዱሳን ይልቅ የማን ክብር ይበልጣል አለ? አረ ስሟን ጥሯት ግዴል። የማን ክብር ይበልጣል? የእመቤታችን የቅድስት ድንግል ማርያም ክብር ይበልጣል አለ። ለምንድን ነው ለመሆኑ የእናታችን የቅድስት ድንግል ማርያም ክብር የበለጠው? እኛ ኦርቶዶክሳውያን ስለምንወዳት፣ እኛ ነጠላ ለባሾቹ ማርያም 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 እያልን ስሟን ስለምንጠራ አይደለም። ቅዱስ ኤፍሬም ሚስጥሩን ሲያመሰጥር እንዲህ ይላል። ይእቲታ ቢም ኪሩቤል ወትፈለፍልም ሱራፌል እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ። ይህች ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች። ምክንያቱም ከሶስቱ ቅዱስ ለአንዱ ቅዱስ ምን ሆናለች አለ? ማደሪያ ሆናለች አለ። ስሟ የተመሰገነ ይሁን። አመስግኗት እናታችን። የእናታችን የቅድስት ድንግል ማርያም ንጽህናዋ፣ ክብሯ፣ ቅድስናዋ ከፍጡራን ሁሉ በላይ የሆነው ለዛ ነው። አምላክን ለመውለድ የተገባች ነች ቅድስት ድንግል ማርያም። በነገራችን ላይ ሁላችንም ክርስቲያኖች እዚህ ውስጥ ያለነው በጾም በተጋድሎ እንደነ ጴጥሮስ መሆን እንችላለን፣ እንደነ ጳውሎስ መሆን እንችላለን። በአንድ ቀን ስብከት 3000 ነፍሳትን እንዳጠመቁት ሐዋርያት እንደነ ቶማስ መሆን እንችላለን። እንደ ሌሎችም ቅዱሳን እንደነ አቡነ ተክለ ሃይማኖት መሆን ይቻላል። ክርስቲያኖች እንደ ጻድቁ አባታችን እንደ አቡነ ገብረ መንፈስ ቅዱስ መሆን ይቻላል። እንደ ሰማዕቱ ቅዱስ ጊዮርጊስ መሆን ይቻላል። ዓለም በአጠቃላይ ቢጨፈለቅ ግን ማንም ድንግል ማርያምን ሊሆን አይችልም። ምክንያቱም እርሷ አምላክን ለመውለድ የተገባች ናትና። ሁላችሁም እስቲ ከኔ ጋር አንድ ላይ በሉ። ድንግል ማርያም አምላክን ለመውለድ የተገባች ነች። አጭርና ግልጽ አለቀ። ምክንያቱም እርሷ አምላክን ለመውለድ የተገባች ነች። ከየትኛውም ፍጡር ጋር ልትስተካከል አይችልም። ማንም ሰው በንጽህና በቅድስና ኖሮ ቅዱሳን ገንዘብ ያደረጉትን የቅድስና ሕይወት ገንዘብ ማድረግ ይችላል። ዓለም በአጠቃላይ ቢጨፈለቅ ግን ማንም ድንግል ማርያምን ሊሆን አይችልም። አምላክን ለመውለድ የተገባች ብቸኛዋ እናት ማናት? ድንግል ማርያም ናት። ለዚህም ነው በቤተ ክርስቲያናችን ማንም አይሰጠውም፣ ማንም አይነጥቀውም። ቅድስና ገንዘቡ ነው። ቅዱስ የምንለው አምላካችን እግዚአብሔርን ነው። ቅዱሳንን ግን በጸጋ ነው ቅዱሳን የምንላቸው።
እነዚህ በጸጋ ቅድስናን ያገኙ ቅዱሳን መላእክት፣ ቅዱሳን ሰዎች በአጠቃላይ በጸጋ ማለትም በስጦታ ከአምላካችን ከእግዚአብሔር ዘንድ ቅድስናን ገንዘብ ስላደረጉ ክብር ይገባቸዋል። በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማይታበል ቃሉ እንደዚህ አለ፣ እናንተን የሚቀበል እኔን ይቀበላል አለ። እናንተን የሚቀበል እኔን ምን ይላል? ምን ይላል? ይቀበላል። አንዳንዶች በመንገዳችሁ መጥተው ጌታን ተቀብሏችኋል ይሏችኋል አይደል? ይሏችኋል አይደል? እግዚአብሔር አምላክ ሁሉንም ለንሳሞት ያብቃል። ክርስቶስን ተቀበላችኋል፣ ኢየሱስን ተቀበላችኋል የሚላችሁን ሰው ክርስቶስን ከቅዱሳን ጋር ተቀብያለሁ ብላችሁ መልሱ። እሺ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን እንደዚህ አለ፣ እናንተን የሚቀበል እኔን ይቀበላል፣ እኔን ደግሞ የሚቀበል የላከኝን ይቀበላል አለ። ከዛም ወረድ አለና እንደዚህ አለ፣ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ጻድቅን በጻድቅ ስም የሚቀበል የጻድቁ ምን ያገኛል? ዋጋ ያገኛል። ነቢዩንም በነቢዩ ስም የሚቀበል የነቢዩን ምን ያገኛል? ዋጋ ያገኛል። እንደዚህ ብቻ ብሎ አላበቃም። ጌታችን መድኃኒታችን ኢየሱስ ክርስቶስ ከቁጥር 42 ላይ እንደዚህ አለ፣ ማንም ከነዚህ ከታናናሾቹ የተራበን ስታበሉ የተጠማን ስታጠጡ፣ አንዳንድ ሰዎች ከመጽሐፍ ቅዱስ ትምህርት ውጪ አንዳንድ ልምምዶችን እያደረጋችሁ እንደሆነ አድርገው ሊስሉባችሁ ይፈልጋል። ነገር ግን መጽሐፍ ቅዱስ ነው። በቅዱሳን ስም በነ ሰማዕቱ ቅዱስ ጊዮርጊስ፣ በነ ቅዱስ አርሴማ፣ በነ ቅዱስ ጴጥሮስ፣ በነ ቅዱስ ጳውሎስ ስም የተራበን ማብላት የተጠማን ማጠጣት መጽሐፍ ቅዱስ ትምህርት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ የመጽሐፍ ቅዱስ ክፍል በማቴዎስ ወንጌል ምዕራፍ 10 ከቁጥር 42 ላይ እንደዚህ ያለ፣ ማንም ከነዚህ ከታናናሾቹ ለአንዱስ እንኳን ቀዝቃዛዋን በደቀ መዛሙርቴ ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው ምን አይለበትም? አይጠፋበትም። ኧረ በመቤት ዋጋው ምን አይለበትም? አይጠፋበትም አለ። እንዲህ አይነቱ ደግሞ ዋጋ ምን አይነት ዋጋ ነው? እንዲህ አይነቱ ዋጋ ምን አይነት ዋጋ ነው ብለን ስንጠይቅ ቅዱስ ጳውሎስ ይመልስልናል። የተራበን ማብላት የተጠማን ማጠጣት በጎ ስራ ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 እንደዚህ ይለናል፣ በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል አለ። የዘላለም ምን? የዘላለም ሕይወትን ይሰጣቸዋል አለ። ለዚህም ነው ቅዱሳን በቤተ ክርስቲያናችን ክብር አላቸው ምንለው። በእውነት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከዛ በመቀጠል በቤተ ክርስቲያናችን ክብር የሚገባቸው ካህናት አባቶች ናቸው። ከቃሉ ጋር ናቸው። ክብር የሚገባቸው እነማን ናቸው አልኳቸው? ካህናት አባቶች። ለምንድን? ካህን ማለት በነገራችን ላይ ቀጥተኛ ትርጉም አገልጋይ ማለት ነው። ዛሬ በምናከብረው በዚህ ዕለት በበዓለ ጰራቅሊጦስ ሐዋርያት ማለትም የክርስቶስ ኢየሱስ ካህናት መንፈስ ቅዱስን የተቀበሉበት ዕለት ነው። ካህናት በቤተ ክርስቲያናችን ክብር ይገባቸዋል። ክርስቲያኖች አንዳንዴ የቤተ ክርስቲያንን ትምህርት ለውጠው የሚረዱ በመንፍቅናው ዓለም ያሉ ሰዎች ከንቱ በሆነ ልምምድ ይሰቃያሉ። በዚህ ዕለት መንፈስ ቅዱስ ለሁሉ የልሳንን ስጦታ የሰጠበት ቀን ነው። ከቃሉ ጋር ናችሁ። መንፈስ ቅዱስ ለሁሉ ለሐዋርያት በአጠቃላይ በመንፈስ ቅዱስ ኃይል አዳዲስ ቋንቋዎች እንዲናገሩ በዓለም ሁሉ ዞረው ወንጌልን እንዲሰብኩ የመንፈስ ቅዱስ ስጦታን የመንፈስ ቅዱስ ጸጋን የተቀበሉበት ቀን ነው። በዓለ ጰራቅሊጦስ ሐዋርያት ማለትም የክርስቶስ ኢየሱስ ካህናት በዓለ ሃምሳው ካለፈ በኋላ በአንድ ቦታ ተሰብስበው ሳሉ መንፈስ ቅዱስ በእሳት አምሳል በላያቸው ወረደ። ለሁሉም የመንፈስ ቅዱስ ጸጋን ሰጣቸው። ዛሬም ድረስ ቤተ ክርስቲያናችን በዚህ ጸጋ ትገለገለላችሁ። እሱ ሁላችሁም አንድ ላይ ከኔ ጋር በሉ፣ የልሳን ጸጋ በሉ እስቲ። አይሰማም? የልሳን ጸጋ። መልካም። የልሳን ጸጋ በተለያዩ ቦታዎች ልክ እንደ እንግዳ ልምምድ ተደርጎ ይቆጠራል። ክርስቲያኖች በልሳን ጸጋ ማለትም ለሐዋርያት በተሰጠው ጸጋ ከመንፈስ ቅዱስ በተቀበሉት ስጦታ ዛሬም ድረስ እየተገለገለች ያለችው ብቸኛዋ ቤተ ክርስቲያናችን ብቻ ነች። ልሳን የተገለጠ ቋንቋ እንጂ ስድ ንባብ አይደለም። ከቃሉ ጋር ናችሁ። ልሳን የተገለጠ ቋንቋ እንጂ ስድ ንባብ አይደለም። ስድ ንባብ ማለት ምንም አይነት ትርጉም የሌላቸው የፊደላት ጋጋታ ማለት ነው። የፊደላት ጋጋታ። ፊደላት ደግሞ ስርዓት ባለው የሰዋስው ስርዓት ሲሰበሰቡ ትርጉም ያለውን የተገለጠን ቋንቋን ይሰጣሉ። በዚህ በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ እንደዚህ ይላል፣
በዓለ ሃምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጠቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጦም የነበሩበትን ቤት ሁሉ ሞላው። ከዛስ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጠባቸው። ሁሉም በመንፈስ ቅዱስ ሞላባቸው እንደ